በቅባት መንፈስ ቅዱስ አልከበረም። የከበረው በተዋህዶ ነው እምንለው ለዚህ ነው። ቅባት ተቀብቶ ወይም ተቀብቶ ነው የሚሉት። ተቀብቶ አምላክ ሆነ ነው ቅባትና ጸጋ። ጸጋ ደግሞ በጸጋ አምላክ ሆነ ነው። እኛ ዘስልጣኑ ዲበመት ከፍቱ ስልጣኑ በተከሻው ላይ ነው የሚለውን የ318 የ325 ቀኖና ጸሎተ ሃይማኖት እነሱ ወድቅ ያደርጉታል። ሌሎች ጳጳሶችም አሉ። የቅባት ጳጳሶቹ ብፁዕ አቡነ ባስልዮስና ብፁዕ አቡነ ዮሐንስ ይባላሉ። ፓትርያርኩ ብፁዕ ቅዱስ አቡነ ቄርሎስ ይባላሉ። ግንቦት 16 2018 ስልጣነ ክህነት ወይ ደግሞ ባለ ሲመታቸውን የተቀበሉ። ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ብዛ። እንግዲህ ዛሬ በምስራቅ ጎጃም አሳሳቢ ደረጃ ላይ የደረሰ የቅባት እምነትን በተመለከተ አቀርብላችኋለሁ። እናንተ እስከ መጨረሻው ድረስ ተከታተሉ። የቅባት እምነት እየተባባሰ ነው። የምዕራብ ጎጃም አገረ ስብከት ጳጳስ ብፁዕ አቡነ ዘካርያስ የምዕራብ ጎጃም አገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የምስራቅ ጎጃም አገረ ስብከት እየተባባሰ የመጣውን የቅባት እምነት አራማጆችን በተመለከተ የችግሩ አሳሳቢነት ከዕለት ወደ ዕለት እጅግ እየተባባሰ ስለመምጣቱ ብፁዕ አቡነ ዘካርያስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ደብዳቤ መጻፋቸው ይታወቃል። በተለይም በቆጋ ገዳም ላይ መንፈስ ቅዱስ ሾሞናል በማለት ጥቅምት 17 2010 ዓ.ም ህገወጡ ሹመት በፈጸሙት ግለሰቦች ላይ ቅዱስነቱና ቅዱስ ሲኖዶስ የማያዳግም ውሳኔ እንዲሰጥበት ደጋግመው ማሳሰባቸው ይታወቃል። በመሆኑም በመግለጫቸው በቤተ ክርስቲያኒቱ አስተምህሮ መሰረት የቅባት ትምህርት እንደ ስህተት መታየቱን በማስታወስ ጉዳዩንም በዝርዝር አስረድተዋል። አቡነ ዘካርያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና መሆኑን ጠቅሰው በቤተ ክርስቲያኒቱ አስተምህሮ መሰረት የቅባት ትምህርት ከቅዱስ መጽሐፍና ከቤተ ክርስቲያኒቱ ቀኖና ውጭ መሆኑንም ገልጸዋል። ዘካርያስ የቅዱስ ሲኖዶስን ውሳኔዎችን በመጥቀስ ከዚህ ቀደም የነበሩት የቤተ ክርስቲያኒቱን አባቶች ይህንን አስተምህሮ በስህተት እንደፈረጁት ያስታውሱ ሲሆን አሁንም በዚሁ መስመር መታዘዝ እንደሚያስፈልግም አሳስበዋል። በቤተ ክርስቲያኒቱ ስም አዲስ ትምህርት እያስተማሩ የሚገኙትን አካላት በተመለከተ ሊቀ ጳጳሱ ምዕመናን ከዚህ አስተምህሮ እንዲርቁ ጥሪ አቅርበዋል። በተለይም የቅባት ትምህርት ተከታዮች የሚጠቀሙባቸው ጥቅሶች ከአውዱ ውጭ የተተረጎሙ መሆናቸውን በመግለጽ ይህንን ድርጊት ህገወጥ ሲሉም በአጽንኦት ገልጸውታል። ሰነዱ ቀደም ሲል በቤተ ክርስቲያን የተወሰኑ ውሳኔዎች ተላልፈው እንደነበርና አሁን ላይም የዚህ ውሳኔ አፈጻጸም በምን ደረጃ ላይ እንደሚገኝ መከታተል እንደሚገባ ያሳያል። በተጨማሪም ብፁዕ አቡነ ዘካርያስ በሀገረ ስብከታቸው ስር የሚገኙ አገልጋዮችና ምዕመናን በቤተ ክርስቲያኒቱ ህጋዊ አስተምህሮ ብቻ እንዲጓዙም መመሪያም ሰጥተዋል። ይህ እውነተኛ ጳጳስ እንዳይመስሉ በሲኖዶስ ውስጥ ተሳትፎ ያላቸው ሀገረ ስብከት እንዲያስተዳድሩ ምድብ የተሰጣቸው አይደሉም። ቅዱስ ሲኖዶስ የማያውቃቸው መንፈስ ቅዱስ ያልመረጣቸው ራሳቸውን ጳጳስ እና ፓትርያርክ ብለው በቅባት እምነት ላይ የሾሙ ግለሰቦች ናቸው። በዋናነት በስፋት መገኛቸው በምስራቅ ጎጃም ሀገረ ስብከት። ምስራቅ ጎጃም ላይ ያሉ ይህን የቅባት አስተምህሮ አራማጆች ራሳቸው የጵጵስናና ፕትርክና ማዕረግ አሸክመው ለስሁት አስተምህሯቸው ስር እያበቀሉለት ነው። በተለይ በምስራቅ ጎጃም ሀገረ ስብከት የሚገኘው ቆጋ ቅድስት ኪዳነ ምሕረት ገዳምን እንደ መንበር ይዘው ምንፍቅናቸውን ፈትፍተው ወደ ሌላ ስፍራ ያሰራጫሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚል ስያሜ ውስጥ ተዋሕዶ የሚለውን ገንጥለው አንስተው ጥንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደሚል መጠሪያ በመለወጥ እየደከሙና እየጣሩ ይገኛሉ። ምቹ ወደሚሉት ዘመን ላይ ሲደርሱ እንደ አባታቸው ሱስንዮስ ድጋሚ የጽላት ማክበር፣ የመቅደስ ቡራኬና የዳግም ጥምቀት ዘመቻ ማስፈጸም እየተንደራደሩም ይመስላል። የርሳቸውን ጉዳይ ቅዱስ ሲኖዶስ ከ10 ዓመታት በላይ አጀንዳ አድርጎ እየተነጋገረ እያወገዘ ቢቆይም እልባት አልተገኘላቸውም።
ለምን ዝም እንደተባሉም ባይታወቅም ታዲያ በምስራቅ ጎጃም ቅባት አስተምህሮ ላይ የተመሰረተው ይህ ህገወጥ ጳጳስ እንቅስቃሴ እና ስጋቱ እጅግ አሳሳቢ ደረጃ ላይ መድረሱም ምዕመናን እየተናገሩ ይገኛል። እነዚህ ግለሰቦች በህጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እውቅና የተሰጣቸው መንፈስ ቅዱስ የመረጣቸውም ሆነ የሀገረ ስብከት የሥራ ምድብ ያላቸው እውነተኛ ጳጳሳት እንዳልሆኑም ሊታወቅ ይገባል። ታዲያ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ።